ሰላም ውድ የአዲስ ጊዜ ሚዲያ ቤተሰቦች እንዴት ናችሁ? ይህ አዲስ ጊዜ ሚዲያ ነው። በዛሬው መሰናዷችን ትላንትና እልፈታቸው ስለተሰማላቸው በዓለም ላይ ድሃው ፕሬዝዳንት ተብለው በልዩነት የሚወደዱትና ስለሚደነቁት ጆሴ ሙጂንካ ያልተሰሙ አንዳንድ ጉዳዮችን ልነግራቸው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ቻናላችንን ሰብስክራይብ በማድረግ ቤተሰብ ታደርጉ ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። ጆሴ ሙጂንካ በቅጽል ስማቸው ፔፔ በመባል የሚታወቁት የቀድሞው የኡራጋይ ፕሬዝዳንት በትላንትናው ዕለት ከዚህ ዓለም በሞት ተለይተዋል። እንደ አውሮፓውያን አቆጣጠር ከ2010 እስከ 2015 ድረስ ኡራጋይን ያስተዳደሩት የቀድሞ የሽምቅ ተዋጊ የዓለማችን ድሃው ፕሬዝዳንት ተብለው የሚታወቁት በመጠነኛ አኗኗራቸው የተነሳ ነው። ዓለም በአንድ ተስማምቶ በህብረት ቆሞ በክብር በኩራት ቀና ብሎ በፍቅር በአንድነት ሳይመካከር ተስማምቶ ያጨበጨበላቸው የዓለማችን ድሃው መሪ በመባል የሚታወቁት የአገረ ኡራጋይ ፕሬዝዳንት ጆሴ ሙጂንካ እጅግ ተወዳጅና ተደናቂ ከመሆናቸውም ባሻገር እርሳቸው ወደሚኖሩበት መንደር ብቅ ያለ ሁሉ ቢያገኛቸው፣ ቢጨብጣቸው፣ ቢስማቸው፣ አብሯቸው ፎቶ ቢነሳ፣ እቤታቸው ጎራ ቢል ይወዳልም ይፈቅዳልም። ትላንት የልፈታቸው ዜና የተሰማላቸው የኡራጋይ ፕሬዝዳንት የነበሩት ጆሴ ሙጂንካ ወይንም ፔፔ በ89 ዓመት ዕድሜያቸው ነው ከዚህ ዓለም ድካም ያረፉት። ጆሴ በ1935 በሞንቴቪዲዮ የባስክና የጣሊያን ዝርያ ካላቸው ገበሬ ቤተሰቦች ነበር የተወለዱት። በሞንቴቪዲዮ ዋና ከተማ ከበስተ ምዕራብ የመጡት እኚህ ሰው አንድ ቀን እንኳን እንዲህ አይነት ተወዳጅነትን አገኛለሁ ብለው አስበውም አልመውም አያውቁም ነበር። ፕሬዝዳንት ሆናለሁ ብለው ደግሞ በጭራሽም አስበው አያውቁም። ምናልባትም እንዲህ ያለው ነገር ግባቸውም ሆኖ ላያውቅ ይችል ይሆናል። ጆሴ እንደ አውሮፓውያን አቆጣጠር ከ2010 እስከ 2015 ዓ.ም ድረስ አገር ወገናቸውን በብዙ ታምነውና ዝቅ ብለው እንዲሁም በሰብአዊነት ሁሉን ዜጋ በእኩል ፍቅር ያገለገሉ ፕሬዝዳንት ነበሩ። የጆሴ ህልፈት ከተሰማ ሰዓት ጀምሮ ዓለም ላይ ያሉ በተለይ ደግሞ በታሪካቸውና በአመራር ብቃታቸው እንዲሁም ሁሉን ሰው በእኩል ፍቅር የማገልገላቸውን ነገር የሚያውቁ የሰሙ ሁሉ አሟሟታቸው ላይ አዝነዋል። ሞታቸውን ሲሰሙ ደንግጠዋል። ፕሬዝዳንት ጆሴ ሙጂንካ ሀገረ ኡራጋይን በመሩበት ወቅት ቅንጡ ቤተ መንግስት ሊገነቡ ቀርቶ በነበረው ቤተ መንግስትም ሊኖሩበት አልፈቀዱም ነበር። ጆሴ እንዲያ በተንጣለለ ቤተ መንግስት ውስጥ ለብቻ በጥበቃ አባላት ተከበው ሲወጡ ሲገቡ የታጀቡ ከመኖር ይልቅ ከህዝብ ጋር ህዝብን መስለው የህዝባቸውን ህመም እየታመሙ ችግሩን እየተካፈሉ መኖርን የመረጡ ሰው ናቸው። ጆሴ እንደ አንድ የሀገር መሪ ዘመናዊ መኪና አላስፈለጋቸውም። ለደህንነታቸውም ጥበቃ በልዩ ሁኔታ የሰለጠኑ የታጠቁ ኮማንዶች አላዘጋጁም። በስልጣን ዘመናቸውም እግራቸው ቤተ መንግስቱን ሳይረግጥ ሁሌም ዝቅ ብለው በሚኖሩባት የዘመመች መናኛ ቤታቸው መኖርን መርጠው የኖሩ ሰው ናቸው። ለስራም ቢሆን ሲንቀሳቀሱ የሚገለገሉት በግል ቮልክስዋገን መኪናቸው ነበር። ህዝቤን ፈርቼ እንዴት እመራዋለሁ የሚሉት ድሃው ፕሬዝዳንት ጆሴ ለደህንነታቸው ጥበቃ አላሻቸውም። እረ ግድ የለም ቢያንስ ጥበቃ ይመደብሎ ሲባሉ እንኳን እንዴት ሆኖ በሚወደኝ በምወደው ህዝብ መሃል ሆኜ ማን ሊያጠቃኝ ሲሉ የመለሱ ሰው ናቸው። ማልደው ቸር ያሳድርከኝ ቸር አውለኝ ብለው ከቤታቸው በጸሎት ሲወጡ በየመንገዱ በሚያገኙት ወገናቸው በልዩ ፍቅርና እንክብካቤ እየታቀፉ እየተሳሙ በሰፊው ህዝብ ታጅበው በክብር ኖረው ያለፉ የዓለማችን ምስጉን መሪ የተባሉ በድፍን ዓለም እንደተከበሩ ኖረው እንደተከበሩ ያለፉ ሰው ናቸው። ድሃው ፕሬዝዳንት በመባል በዓለም ዘንድ በስፋት የሚታወቁት ጆሴ ሙጂንካ በፕሬዝዳንትነት ዘመናቸው ያገኙት የነበረውን ደሞዝ 90 በመቶ በሰብአዊነት ላይ ለሚሰሩ በጎ አድራጎት ድርጅቶች ላይ ነበር የሚያውሉት። ሙሉ ለሙሉ ማለት ይቻላል እንዲህ ያለውን ደሞዛቸውን 90 ከመቶ የሚሰጡት ለበጎ አድራጎት ማህበራት ነበር። ዓለማችን በምድሯ ካስተናገደቻቸው የሀገር መሪዎች ቀርቶ ለፈጣሪ የተገዙ የሃይማኖት መሪዎች እንኳን እንደ ፕሬዝዳንት ጆሴ በሰብአዊነት ስሙ ከፍ ብሎ የተነገረለት መሪ ስለመኖሩ አጠራጣሪ ነው የሚሉም አይጠፉም። በፕሬዝዳንት ጆሴ ልክ ዝቅ ብሎና ራሱን ከህዝብ አዋዶ ኑሮ እያለፈ ዓለማዊ የሚባል መንፈሳዊ የሃይማኖት መሪ አይተን አናውቅም የሚሉም አሉ። ከዚህች ዓለም ድካም በክብር ያለፉት ፕሬዝዳንት ጆሴ የመሯት ሀገር ኡራጋይ የጨቋኝ ጨካኝ የዲክታተር ሀገር ተብላ ባለመጠራቷ እጅጉን እድለኛ ነች ይባልላታል። ሌላው ቢቀር ኡራጋይ የድሃው ፕሬዝዳንት ጆሴ ሙጂንካ ምድር እየተባለች ትወደሳለች። የዓለማችን ስልጡን መሪ ነን ባይ ጨቋኝ መሪዎች ከተኙበት ህልም ነቅተው ራሳቸውን አዙረው ይመለከቱ ዘንድ የድሃው ፕሬዝዳንት የጆሴ ህይወት አርያ ይሆን ዘንድ ለነሱ ግድ ነው ይላሉ
ስለሳቸው በስፋት የጻፉ ሰዎች። ህዝቤን ፈርቼ እንዴት እመራዋለሁ የሚሉት ተወዳጁ አገልጋይ የደሃው ፕሬዝዳንት ጆሴ ሙጂንካ አንድ ወቅት ላይ ህመም ቢጤ ገጥሟቸው ኑሮ እንደ ማንኛውም የሀገሬ ደሃ ህዝብ የመንግስት ጤና ጣቢያ ላይ ተሰልፈው ተራቸውን ሲጠብቁ መታየታቸው ደግሞ እንዴት ያለ ትህትና ነው! በዚህ ልክ እኔም ከህዝቦቼ እንደ አንዱ ነኝ ብሎ ማሰብ በፕሬዝዳንት ደረጃ እንደምን ተደርጎ ይታሰባል? የተለየ ትህትናን ይፈልጋል ተብለው ሲሞካሹም ነበር። ጆሴ ህዝብን ሸሽተው በህዝብ ስልጣን ላይ ወጥተው ህዝቡን ረግጠው ለሚመሩ የክፉ ሀገር አስተዳዳሪዎች ትልቅ አርያ ናቸው ተብለው ሁልጊዜ በታሪክ ውስጥ ይነሳሉ። ዳዋ ፕሬዝዳንት ጆሴ በዝቅታና በድህነት መኖራቸው ዓለም እንደ ታላቅ የክብር መጠሪያ አድርጎ እንዳከበረ እንዳደነቀና እንዳወደሳቸው የማለፋቸው ነገር ከዚህ በኋላ በዓለም ታሪክ ውስጥ በደማቅ ቀለም ተጽፎ ሲነሳ ሲወሳ የሚኖር ታሪክ ነው። የወቅቱ የኡራጋይ ፕሬዝዳንት ያማንዱ አርሴ የፔፔን እልፈት በተመለከተ በትዊተር ወይንም ደግሞ በኤክስ ገጻቸው ላይ ባጋሩት መልእክት ስለሰጠህን ነገር ሁሉና ለህዝብህ ስለነበረ ጥልቅ ፍቅር እናመሰግናለን ሲሉ ለጆሴ ያላቸውን ፍቅርና ክብር ገልጸውላቸዋል። የሞቱበት ምክንያት እስካሁን እንዲህ ነው ተብሎ ያልተነገረና በውል ያልታወቀ ቢሆንም አንዳንድ ሰዎች እንደሚናገሩት ከሆነ ግን ጆሴ በካንሰር በሽታ ሲሰቃዩ እንደቆየ ይናገራሉ። ፕሬዝዳንቱ ለመኖር የመረጡበት ቀለል ያለ የአኗኗር መንገድ በላቲን አሜሪካና በመላው ዓለም ታዋቂ የፖለቲካ ሰው ሆነው እንዲዘልቁ አድርጓቸዋል። ሰዎች የዓለማችን ድሃው ፕሬዝዳንት ብለው ይጠሩኛል። እኔ ግን ድሃ እንደሆንኩ አይሰማኝም። ድሃዎች የተቀናጣ ሕይወት ለመኖር የሚስገበገቡ ናቸው ሲሉ የተደመጡት ጆሴ በቤተ መንግስት አጥሮችና በታጠቁ ወታደሮች ተከበው ዘመናቸውን ከሚያሳልፉ መንግስታት በላቀ መልኩ ተወዳጅና ተደማጭ መሪ ነበሩ። የገረጣ ሰማያዊ ቀለም ያላትና ጠቀሙባት የነበረችው ቮልስዋገን መኪናቸውም የ1987 ስሪት የሆነች ሲሆን እጅጉን አሮጌ ነች ትባላለች። አንድ ወቅት ታዲያ $1 ሚሊዮን ቀርቦላቸው ቮልስ ሽጡልኝ ቢባሉም አሻፈረኝ ማለታቸው ነገር ሰውየው ለገንዘብ ምንም ግድ እንደሌላቸው ማሳያ ተደርጎ ተወስዶላቸው ነበር። ጆሴ አንዳንዴም ሲያሰኛቸው ቮልሳቸውን ያቆሙና በስማቸው ተመዝግባ የምትገኝ በዕድሜ ከ60 ዓመታት በላይ ያስቆጠረች ያገለገለች ሳይክላቸውን እየነዱ መንደራቸው ውስጥ ሲዘዋወሩ ይታያሉ። ጆሴ በመግቢያችን ላይ እንደገለጽ ነው 90 በመቶ የሚሆነውን ደመወዛቸው ለበጎ አድራጎት እንዲውል የማድረጋቸው ነገር ሲሰማ እንዲህ ያለው ነገርማ ሰዋቢ አይደለም፣ መንፈሳዊ ኃይልና መሰጠትም ጭምር ቢኖረው ነው እንጂ እያሉ የሚያሞግሷቸው ሰዎች አሁንም አሉ። የጆሴ ወራዊ ደሞዝ $12500 ወይንም 7200 ዩሮ የነበረ ሲሆን ከዚህም ላይ ይበቃኛል የሚሉትን $1250 በመውሰድ ነበር ቀሪውን $10,000 ለበጎ አድራጎት የሚያውሉት። ጆሴ ረግድ የለም ትንሽ ጨመራ አድርገው ለራሱ ይወሰዱ ቢባሉም ይህ ለኔ ከበቂ በላይ ነው እያሉ ይመልሱላቸው ነበር። ጆሴ ብዙ ሰው በሚወዳቸው ልክ የሚጠላቸውም ሰው አልጠፋም ነበር። ጽንስ ማስወረድንና የግብረ ሰዶማውያንን ጋብቻ ህጋዊ በማድረጋቸው ሳቢያ ጥላቻም ከማትረፋቸው በመለስ ኡራጋይ በ2013 ካናቢስን ሙሉ በሙሉ ህጋዊ በማድረግ ለመዝናኛ አገልግሎት ሁሉም ሰው መጠቀም እንዲችል በማድረግ አገሪቱን እንዲህ ያለውን ነገር በህጋዊ መንገድ የፈቀደች የመጀመሪያው ሀገር እንድትሆንም አድርገዋታል። ጆሴ ባለፈው ዓመት ከአንድ ሚዲያ ጋር በነበራቸው ቆይታም በሰጡት ቃለ ምልልስ ላይ ሞት የማይቀር እውነት ነው፣ ምናልባት የህይወት ጨውም ሊሆን ይችላል ሲሉ ተደምጠዋል። ጆሴ ወይንም እንደ ሀገሬው ሰው አጠራር ፔፔ በሙስናም ሆነ በዲሞክራሲ ጥሰት ክስ ካልቀረበባቸው ጥቂት መሪዎች መካከል ቀዳሚው ስለመሆናቸው በስፋት ይነገርላቸዋል። እንዲህ እንደ ጆሴ ህዝባቸውን ወደው ህዝብ መሃል ኖረው ሀገራቸውን የሚመሩ በብዙ የሚወደዱ መሪዎችን ማግኘት እጅግ በጣም ከባድ ነገር ነው። የሆነው ሆኖ ግን እንዲህ ዘመናቸውን ሙሉ ተወደው ተፈቅረው ላለፉት ጆሴ ሙጂንካ ፈጣሪ ነፍሳቸውን በቀኝ ያኖር ዘንድ ተመኘን። እናንተም የአዲስ ጊዜ ሚዲያ ቤተሰቦች ስለተከታተላችሁን እጅግ በጣም ከልብ አድርገን እናመሰግናለን። አስተያየት ቢኖራችሁ በሀሳብ መስጫ ሳጥን ላይ አስፍሩልን። አብራችሁን ስለቆያችሁ እናመሰግናለን። ክበሩልን። በቀጣይ በሌላ ታሪክ በሌላ መሰናዶ እንገናኛለን።